ሃሌሉያ እንዴት ከረማችሁ ውድ ቅዱሳን እግዚአብሔርን እናመሰግናለን እንግዲህ ዛሬም በተለመደው ሰዓት ከናንተ ጋር እግዚአብሔርን ቃል ለመከፋፈል ተገናኝተናል ዛሬ እንግዲህ ባለፉት 2 ሳምንታት ጀምረናቸው የነበረውን ምድራቸውንም እፈውሳለሁ በሚል ርዕስ የመጣውን የእግዚአብሔርን ቃል መልእክት ዛሬ እንደ ጌታ ፈቃድ በጸሎት እናጠናቅቃለን እግዚአብሔር የተመሰገነ ይሁን እንግዲህ ባለፉት ሳምንታት በተነጋገርናቸው እግዚአብሔር ኖቶች ብዙዎቻችሁ እንደታነጻችሁ ከምድራችሁ ፈውስ አንፃር ተስፋ እንዳደሳችሁ እንደዚሁም ደግሞ ለምድራችሁ ፈውስ ምክንያት ለመሆን እንደ እግዚአብሔር ሰራዊት እንደ እግዚአብሔር እስራኤል በስሙ እንደተጠራ ሕዝብ ምን መሆንና ማድረግ እንዳለባችሁ ከእግዚአብሔር ቃል እንዳያችሁ አምናለሁ እግዚአብሔር የተመሰገነ ይሁን አሁንም ደግሞ የማጠቃለያውን ሶስተኛውን ክፍል ከጸሎት ጋር ምንዘጋበትን እንቀጥላለን ከዛ በፊት ግን ሁላችንም ወደ እግዚአብሔር መገኘት ወደ እግዚአብሔር ህልውና በቀጣዩ ዝማሬ እየገባን አብረን እንጸልያለን በእያለንበት ስፍራ በእግዚአብሔር ቃል ውስጥ መንፈሳችንን እንድናደርግ የእግዚአብሔርን ቃል ልባችንን ውስጣችንን እንዲያገኝ ከአይምሮአችን አልፎ ልባችን ላይ እንዲታተም ከስሜታችን አልፎ ማስተዋላችንን እንዲቃኝ ወደ እግዚአብሔር መገኘት በዚህ ዝማሬ እንገባለን ሃሌሉያ ሃሌሉያ ኢየሱስ እምባይን ካይኔስ ያብስልኝ ሃሌሉያ ተጠብቃለሁ እስኪደርስልኝ ጌታ እስኪያየ ሃሌሉያ ኢየሱስ ጌታ እስኪያየ ጌታ እስኪያየ ለዘገየ ለኔ ባይገባኝ እጠብቀዋለሁ ፈጽሞ አልተወኝም ስጋዬን ልንከስ ማጸነው ጸሎቴን ሰምቶ እስኪመልሰው ራባሴ ኮምፓይማኑስ ማላባጋር ዲያሎጋዳ ኤሌቬሬ ለቤዲጋ ጎሳ ካምፓኒ ላላባጋ ለኔ ባይገባኝም እጠብቀዋለሁ ፈጽሞ አልተወኝም ስጋዬን ልንከስ ልማጸነው ጸሎቴን ሰምቶ እስኪመልሰው ጌታ ሃሌሉያ ኢየሱስ እናከብርሃለን እናመሰግናለን ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ስኪንዳናም ባይላፍስስ መሪራዘንን በፊቱ ልግለጥ ጨካኝ እንዳይደለም ያውቀዋል እግሩ ስሮኝ ልማጸነው ደጁልትና ለምን እንደዘገየ ለኔ ባይገባኝም እጠብቀዋለሁ ፈጽሞ አልተወኝም ስጋዬን ልንከስ ልማጸነው ጸሎቴን ሰምቶ እስኪመልሰው ጌታ ፈተናው በዝቶ ቢያዝለኝ ለሰይጣን ሐሳብ እጄን አልሰጥም የዘላለም አምላክ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ስለዚህ ጊዜና ስለዚህ ሰዓት ስምህን እንባርካለን አሁንም እግዚአብሔር ሆይ በቃልህ እውነት እንድታንጸን ማስተዋል መንገድ አቅጣጫ አቅም እንድትጨምርልን በኢየሱስ ስም እንጸልያለን የቃልህ መምጣት እግዚአብሔር ሆይ ማስተዋልን ብቻ ሳይሆን ደግሞ ፈውስንም እንዲያደርግልን እንጸልያለን እግዚአብሔር አምላኬና አባቴው የቃል ኃይል ሁለንተናችን እንዲዳስስ እንዲነካና እንዲፈውስ በኢየሱስ ክርስቶስ ስም እንጸልያለሁ እናመሰግናለን እናከብራለን ቀሪ ጊዜና ሰዓቱን ሁሉ ደግሞ ባርክልን በጌታ በኢየሱስ ስም
አሜን እንግዲህ ቅዱሳን ቅድም በመግቢያዬ ላይ እንደተናገርኩት ዛሬ ምድራቸውን መፈውሳለሁ በሚል ርዕስ የጀመርነው በንዑስ ርዕስ ደረጃም ደግሞ ለምድር ፈውስ ምክንያት ሆናለሁ በሚል ሐሳብ የእግዚአብሔርን ቃል እየተካፈልን ነበር ምድርን እግዚአብሔር እንደሚፈውስ ከእግዚአብሔር ቃል እያነሳን እየተነጋገርን ነበር አሁንም ምድራችን ኢትዮጵያ አህጉራችን አፍሪካ እንዲያውም በዘመናችንም ራሱ ዓለማችን ያለችበትን ሁኔታ ሁላችንም እናውቃለን በጣም ወሳኝና ስር ነቀል ፈውስ የሚያስፈልጋቸው ጊዜ ላይ እንዳለን እግዚአብሔር ቃል ይናገረን እንደነበረ ብዙዎቻችሁ ታስተውላላችሁ በተለይ ምድራችንና አህጉራችንን ጠበብ አድርገን ብንመለከት እንኳን ዛሬ ምድራችን ያለፈችበት ያለው በታሪክም ያለፈችባቸው ብዙ ህማሞችና ቁስሎች እንደነበሩ አስተውለናል እንደዚሁም ደግሞ አሁንም ያለችበት ትኩስ ቁስሎች አሉ ወደፊትም ደግሞ ህዝቡን ትውልድን የሚያሰጉ ህመሞችም በምድራችን ላይ ያንጃበቡ እንደሆነ እናያለን በእነዚህ መካከል እግዚአብሔር ይሄን ቃል ወደኛ አምጥቷል ምድራቸውንም እፈውሳለሁ የምድራችን መፈወስ ተስፋ ያረፈው በስሜት በግምት ሳይሆን ከእግዚአብሔር እውነት በተገለጠ የእግዚአብሔር ቃል ነው የእግዚአብሔር ተስፋ ቃል ነው እግዚአብሔር የሰውን ሰውነት የሰውን መንፈስ የሰውን ነፍስ እንደሚፈውስ እንደዚሁ እግዚአብሔር ምድርን ይፈውሳል የምድርን ህዝብ የምድርን ስርዓት የምድርን ሲስተምስ የተለያዩ ነገሮችን ህዝቧን ባህሏን ኢኮኖሚዋን ፖለቲካዋን አሰራሯን መዋቅሯን ሁለንተናዋን ሊፈውስ ይችላል ይሄ ደግሞ ዝም ብሎ ያልኑ ሳይሆን ራሱ የእግዚአብሔር ቃል እንደ ተስፋ ቃል ያስቀምጣልን ስለሆነ ነው ምክንያቱም ብዙ ጊዜ ስለ ምድር ፈውስ ወደ እግዚአብሔር ስንቀርብ እንደው በይሉኝታ እግዚአብሔር እንዲፈውስ በግምት በስሜት ነው ነገሮችን የምንይዘው ነገር ግን እግዚአብሔር ምድር ልክ ሰዎች አማኞች እጆቻቸውን ድውያን ላይ ጭነው ድውያኑ እንዲፈወሱ እንደሚያምኑት ሁሉ ምድራችንም ግልጥ በሆነ እግዚአብሔር ተስፋ ቃል ትፈወሳለች ብለን እናምናለን እግዚአብሔር የተመሰገነ ይሁን ከዚያም ባለፈ ደግሞ ለምድር ፈውስ ወሳኝ ሚና ያላት መድኃኒቷ እግዚአብሔር ምድርን እንዲፈውስ ታላቅ ሚና መጫወት ያለበት ደግሞ በስሙ የተጠራው ህዝቡ የእግዚአብሔር እስራኤል ቅዱሳን ቤተክርስቲያን እንደሆነች መጽሐፍ ቅዱስ አስምሮ ነግሮናል በምድር መፈወስ ሂደት ውስጥ በምድር ያሉ ብዙ አካላት ሚና ሊኖራቸው ይችላል ወሳኙና አሳላጭ ሚና ያላት ግን የክርስቶስ ቤተክርስቲያን እንደሆነች ባለፉት ሳምንታት በደንብ አይተናል ስለዚህ አንደኛ ምድራችን ትፈወሳለች በሚል የጸና ተስፋ ውስጥ መገኘት አለብን ሁለተኛ ለምድራችን መፈወስ ደግሞ ወሳኙን ሚና የምትጫወተው ቤተክርስቲያን ነች ብለን ማመን አለብን በእነዚህ ሁለት የእውነት አዕማዶች ላይ ሆነን ነው ስለምድራችን ፈውስ ከእግዚአብሔር ጋር የምንገናኘው እግዚአብሔር ይመስገን እግዚአብሔር ለምድራችን ፈውስ መድኃኒት እንደሆነ እናምናለን ነገር ግን የምድራችንን በሽታ እንደ እግዚአብሔር ቃል ለይቶ መድኃኒት ከሆነው ከእግዚአብሔር ጋር ለማገናኘት ደግሞ ቤተክርስቲያን የምድር በሽታ ምንነት ከቃሉ አንፃር ልትገነዘብና ልታስገነዝብ ያስፈልጋል ትልቁ በምድር ፈውስ እንቅስቃሴ ውስጥ የቤተክርስቲያን ሚና ትልቁ ሚናዋ አንደኛው ሚናዋ ወሳኙ ሚናዋ የምድርን በሽታ እንደ እግዚአብሔር ቃል መርምሮ ማየት ነው ምክንያቱም ኢኮኖሚስቱ የምድር በሽታ ይሄ ነው ይላል ፖለቲከኛው ይሄ ነው ይላል አክቲቪስቱ ይሄ ነው ይላል ምሁራኑ ይሄ ነው ይላል ባህሉ ወጉ ይሄ ነው ይላል በተለያየ አቅጣጫ የምድር በሽታ ዲያግኖስ ይደረጋል ይመረመራል ነገር ግን እንደ ምርመራ ውጤት ነው ፈውሱ ትክክል የሚሆነው ወይም ፍጹም የሚሆነው የተሳሳተ ምርመራ ከመጣ የተሳሳተ መድኃኒት ይታዘዛል ውጤት አይኖረውም ትክክለኛው በሽታ ከታወቀ ግን ትክክለኛ መድኃኒት ይሰጣል ፈውስም ይሆናል የቤተክርስቲያን ትልቁ ሚናም እንደ እግዚአብሔር ቃል የምድርን በሽታ መርምራ ባለፈው ነግሬያችኋለሁ በሽታና ህመም ይለያያል ህመም የበሽታ መገለጫ ነው አንዳንድ ጊዜ ብዙዎች የሚያደርጉት ህመሙን ማስታገስ ነው ህመም ቢታገስም ከጥቂት ጊዜ በኋላ በሽታው እስካለ ድረስ በሌላ የህመም መልክ ይገለጣል የህመም ማስታገስ ጉዳይ አይደለም ያን ህመም የከሰተው መሰረታዊ በሽታ ምንድነው እንደ እግዚአብሔር ቃል ለምድር ህመም መነሻ የሚሆኑ በሽታዎች ምንድናቸው የሚለውን መርምራ ያንን ነገር ከእግዚአብሔር መድኃኒትነት ከቃሉ አንፃር ማስታረቅና ማገናኘት አለባት እግዚአብሔር ይመስገን ባለፉት ሳምንታት ስለ ምድር በሽታ ምርመራ እንደ እግዚአብሔር ቃል አይተናል ሁለተኛ ዜና ምዕራፍ 7 ቁጥር 13
ዝናብ እንዳይወርድ ሰማያቱን ብዘጋ የመጀመሪያው የምድር ህመም መነሻ በሽታው መሰረታዊ በሽታ የሰማይ መዘጋትና የዝናብ መከልከል ነው ብለናል በሰማይ መዘጋት ምክንያት የተከለከለ ሰማያዊ ግብአት ለምድር ልዩ ልዩ ህመሞች መንስኤ ነው ምክንያት ነው ብለናል እንደዚሁም ይህንን የዝናብ መከልከል እንዲሆን የሚያደርገው የሰማይ መዘጋት የሚያመጣ ምክንያት ምንድነው ለምንድነው በአገር ላይ ሰማይ የሚዘጋው ዝናብ የሚከለከለው የሚለው ምክንያቱን ከእግዚአብሔር ቃል አንስተናል መድኃኒቱና ፈውሱስ ሰማያት የሚከፈቱት እንዴት ነው ዝናቡ የሚለቀቀው እንዴት ነው የምድር ፈውስ የሚሆነው እንዴት ነው የሚለውንም በእግዚአብሔር ቃል ተመልክተናል ሁለተኛም ደግሞ ምድሪቱን ይበላ ዘንድ አንበጣን ባዘው ሌላኛው የምድር ህመሞች በሽታ ደግሞ አንበጣ የሚለውን አይተናል አንበጣ ማለት በራእይ መጽሐፍ ላይ እንዳየኑ ዮሐንስ ራእይ ምዕራፍ 20 ላይ እንደምናየው በእግዚአብሔር ቃል ማለት ነው የአንበጣው ምንነት መናፍስታዊ አካላት እንደሆኑ ለአንድ ለምድር ለተለያዩ የምድር ህመሞች መንስኤ የሚሆነው ሌላው በሽታ የአንበጦቹ ጥቃት ወይም የመናፍስታዊ አካላት መናፍስታዊ ኃይላት ጥቃት እንደሆነ ተመልክተናል ምድርንም ደግሞ ለመናፍስታዊ ኃይላት ጥቃት የሚያጋልጡ ነገሮች ምን እንደሆኑ የመናፍስታዊ ኃይላትን ጥቃት ደግሞ እንዴት አድርገን እንደምናሸንፍ ስለ መንፈሳዊ ውጊያ ምስጢርም በእግዚአብሔር ቃል ተነጋግረናል እንግዲህ በመድራችን ላይ ላሉት ህመሞች መንስኤ ያልናቸው የበሽታ ምርመራ ውጤቶች አንደኛው የሰማይ መዘጋትና የዝናብ መከልከል ሲሆን ሁለተኛው ደግሞ አንበጦቹ በመሳሌነት ያየናቸው የመናፍስታዊ ኃይላትና አካላት ጥቃት ናቸው እነዚህ በሽታዎቻችን የምድር ህመም ምክንያት የሆኑ መንስኤ የሆኑ በሽታዎች ምንጫቸው ምክንያታቸው ከምን ይሄ በሽታ መጣ የሚለውንና እንደገና ደግሞ መፍትያቸውንና መድኃኒታቸውን እንደ እግዚአብሔር ቃል እያየን ተነጋግረናል እግዚአብሔር የተመሰገነ ይሁን ዛሬ ሶስተኛውን የምድር ህመሞች በሽታ መንስኤውን በእግዚአብሔር ቃል እናይና በሱም አንፃር ማድረግ የሚገባንን እንደ እግዚአብሔር ቃል እናደርጋለን ጥቂት ጊዜም አብረን እንጸልያለን ብዬ አስባለሁ እንደ ሰዓታችን ሁኔታ አንደኛ ዜና ሁለተኛ ዜና ምዕራፍ 7 ቁጥር 3 ላይ የእግዚአብሔር ቃል ሲናገር ዝናብ እንዳይወርድ ሰማያቱን ብዘጋ አንደኛው ምድሪቱን ይበላ ዘንድ አንበጣ ባዘው ሁለተኛው ሶስተኛው ደግሞ ወይም በህዝብ ላይ ቸነፈር ብሰድ ይላል እንግዲህ ምዕራፍ 7 ቁጥር 14 ላይ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ የምድሪቷን በሽታ አፈውሳለሁ ብሎ ተስፋ ሲናገር እግዚአብሔር ቁጥር 13 ላይ ያሉትን በሽታዎች ጠቁሞ ነው የእግዚአብሔር ቃል የእግዚአብሔር መንፈስ የጻፈው ቃል አፈውሳለሁ ያላት ምድርን በሽታዋን ቁጥር 13 ላይ ጠቅሶታል የሰማይ መዘጋት የዝናብ መከልከል የአንበጣው መምጣት እንደዚሁም ደግሞ አለ የቸነፈር መምጣት ምንድነው እንደ እግዚአብሔር ቃል ቸነፈር የሰማይ መዘጋት እና የዝናብ መከልከል የሰማያዊ ግብአት መከልከል ነው ብለናል የአንበጣው ነገር የመናፍስታዊ ኃይላትና አካላት ጥቃት ነው ብለናል የቸነፈሩስ ምሳሌነት ምንድነው ታውቃላችሁ በብሉይ ኪዳን ያሉ ብዙ ነገሮች አሁን እንዲሁ ሜታፎር ለማብዛት ተምሳሌታዊነት ለማብዛት ሳይሆን ይሄንን ቃል ይሄንን የመጽሐፈ ዜና ቃል አዲስ ኪዳናዊ ሐሳቡን እንድናገኝ በውስጡ የተቀመጠውን መርህ እንደ እግዚአብሔር መንፈስ ቃሉን ከቃሉ መንፈሳዊ ነገር ከመንፈሳዊ ነገር ያስተያየን እምናገኘው ጥበብ እንዲኖር የእግዚአብሔር ቃል ይነግረናል አንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር ቃል ሲነግረን መንፈሳዊ ነገር ከመንፈሳዊ ነገር ጋር ያስተያየን እንናገራለን እናስተውላለን ይላል እግዚአብሔር ይመስገን የመጽሐፍ መረዳት ያለው እዚያ ውስጥ ስለሆነ ነው ክብር ለኢየሱስ ይሁን ስለዚህ ቸነፈሩ ምንድነው አንደኛ ዜና ምዕራፍ 21 ቁጥር 1 ላይ ታሪኩን ብዙዎቻችሁ ታውቁታላችሁ ንጉስ ዳዊት ሰይጣን አንድ ጊዜ አንቀሳቀሰው ልቡን አንቀሳቀሰው ይላል ሰይጣንን በእስራኤል ላይ ተነሳ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል ከዛ በሰይጣን ተፈትኖ ዳዊት ተነሳና የእስራኤልን ሰራዊት መቁጠር ጀመረ እግዚአብሔር በሕግ ለእስራኤል ነገስታት ለእስራኤል ሕዝብ ሰራዊታቸውን እንዳይቆጥሩ አዟል ምክንያቱም እስራኤል የሚያገኘው ድል ሁሉ ከእግዚአብሔር የመጣ ነው በእስራኤል ድል የሚመሰገነው እግዚአብሔር እንዲሆን የታሰበ ጉዳይ ስላለ ይሄንን ነገር እንዳያደርጉ በሕግ አዟቸው ነበር ነገር ግን ዳዊት ያን ተላልፎ እስራኤልን ቆጠረ እስራኤልን ሲቆጥር እግዚአብሔር ተቆጣ መጽሐፍ ቅዱስ ቁጥር 7 ላይ አንደኛ ዜና ምዕራፍ 21 ቁጥር 7 ላይ ከዚህም ነገር የተነሳ ይላል እግዚአብሔር ተቆጣ እስራኤልንም ቀሰፈ
ቁጥር 8 ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ አሁን ግን ታላቅ ስንፍና አድርጌያለሁና የባሪያን ኃጢአት ታስወግድ ዘንድ እለምንሃለሁ አለው ይላል አሁን እስራኤልን በመቁጠሩ ዳዊት ላይ እግዚአብሔር ተቆጣና መቅሰፍት ሰደደ ይላል እስራኤልን ቀሰፈ ይላል ተመልከቱ ከዛ በኋላ ዳዊት ንስሐ ሲገባ እግዚአብሔር አስመረጠው ይሄን ስተት ሰርተሃል ከነዚህ ሶስት አይነት ችግሮች አንዱ ሊደርስብህ የግድ ይገባል አለው ተመልከቱ ወደ ታች ወረድ ብላችሁ ቁጥር 10 ላይ ሂድ ለዳዊት እግዚአብሔር እንዲህ ይላል ሶስት ነገሮችን በፊትህ አኖራለሁ አደርግብ ዘንድ ከነርሱ አንድን ምረጥ ብለህ ንገረው ብሎ ተናገረው ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል የምትወደውን ምረጥ ቁጥር 12 የሶስት ዓመት ራብ አንደኛው ይሄ ነው የሰማይ መዘጋት የዝናብ መከልከል ሁለተኛ 3 ወር የጠላቶች ሰይፍ ያንበጣ ወረራ የመናፍስታዊ ጥቃት የጠላት ጥቃት እንዲያገኝህ ከጠላቶች መሰደድን ወይም ማለት ሶስተኛው 3 ቀን የእግዚአብሔር ሰይፍ ቸነፈር በመድር ላይ መሆንን የእግዚአብሔር መልአክ በእስራኤል ምድር ሁሉ ለማጥፋት ምረጥ አሁንም ለላከኝ ምን እንደመልስ ተመልከት አለው ዳዊትም ጋድን እጅግ ተጨነቀያለሁ ምህረቱ ብዙ ነውና በእግዚአብሔር እጅ ልውደቅ በሰው እጅ ግን አልውደቅ አለው እግዚአብሔርም እስራኤል ላይ ቸነፈርን ሰደደ ከእስራኤልም 70,000 ሰዎች ወደቁ ይላል እዚህ ላይ የምናየው እንግዲህ እግዚአብሔር በዳዊት ስህተት 3 አይነት ብድራቶችን ወይም 3 አይነት ፍርዶችን አሰበ አንደኛው ራብ ነው ሁለተኛው ደግሞ የጠላቶች ሰይፍ ነው ሶስተኛው ግን የእግዚአብሔር ሰይፍ ቸነፈር የሚል ነው እዚህ ላይ እንደምናየው ቸነፈር የሚያሳየው የእግዚአብሔርን የቁጣ ቅጣት የሚያሳይ ነው ወገኖቼ አንዳንድ ጊዜ ምድር የምትታመምባቸው የህመሟ መንስኤዎች የእግዚአብሔር ቁጣ ቅጣት ሊሆን ይችላል እዚህ ላይ ዳዊት ምን አለ በአንተ እጅ ልውደቅ በአንተ ቁጣ ሰይፍ ልውደቅ በቸነፈር ልመታ እግዚአብሔር ምህረት ያደርግልኛል በሰው እጅም በጠላቶች እጅ አልውደቅም እንደዚሁም ደግሞ በረሃብም አልመታ በተፈጥሮም እጅ አልውደቅ በጠላቶችም እጅ አልውደቅ በአንተ እጅ ልውደቅ ብሎ በእግዚአብሔር ፊት ምርጫውን እንዳሳወቀና ያለን በዚህ ቃል ውስጥ የምናየው የቸነፈር ምንነትን ነው ቸነፈር የእግዚአብሔር ቁጣ የሚቀሰቅሰው የእግዚአብሔር ቅጣት እንደሆነ መጽሐፍ ቅዱስ ይነግረናል እግዚአብሔር ይመስገን እንግዲህ ብዙ ጊዜ ሰዎች በአዲስ ኪዳን የእግዚአብሔር ፍቅር በክርስቶስ ስለተገለጠ የእግዚአብሔር ጸጋ የእግዚአብሔርን ፍቅር ስላንቀሳቀሰ ወይም የእግዚአብሔር ፍቅር የእግዚአብሔርን ጸጋ ስላንቀሳቀሰ ከእግዚአብሔር ቁጣና ቅጣት ጋር ያለን መረዳት ትንሽ የተዛባ ነው ብዙዎቻችን እግዚአብሔር ምንም በእኛ እንቅስቃሴ በእኛ ድርጊት ምንም ግድ የሌለው አይነት አድርገን እንቆጥረዋለን ነገር ግን የእግዚአብሔር ስታንዳርድ ሁሉ ጊዜ እግዚአብሔርን አፌክት ያደርጋል እግዚአብሔር ያዝናል መጽሐፍ ቅዱስ የታተማችሁበትን ቅዱስን መንፈስ አታሳዝኑ ይላል እግዚአብሔር እንደሚያዝን እንደሚቆጣም በመጽሐፍ ቅዱስ ይናገራል ነገር ግን ብዙዎች ይሄንን የእግዚአብሔርን ቁጣና ቅጣት ሐሳብ የእግዚአብሔርን ቁጣና መቅሰፍት ሐሳብ ገፋ የምናደርገው ስለ እግዚአብሔር ቁጣ ያሉትን መጽሐፍ ቅዱሳዊ አገላለጦች በሙላት ስለማናስተውል ነው የእግዚአብሔር ቁጣ በሁለት መልክ ይገለጣል አንደኛው የእግዚአብሔር አባታዊ ቁጣ የሚባል ነው አባታዊ ቁጣው በቅጣት ነው የሚገለጠው በአዲስ ኪዳንም የእግዚአብሔር አባታዊ ቁጣ አለ እግዚአብሔር አባታችን ስለሆነ ሲቆጣ ይቀጣል ቅጣቱ ግን የአባታዊ ቁጣ የሚፈጥረው ቅጣት ግን ህይወትን ለማስተካከል ህይወትን ለማረም ህይወትን ለማቅናት እንደሆነ የእግዚአብሔር ቃል ይነግረናል ዕብራውያን 12:5 እና 6 እንደ ልጆችም ከናንተ ጋር ልጄ ሆይ የጌታን ቅጣት አታቃል በሚገስጽ ጊዜ አትድከም ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረው ምክር ረስታቸዋል ለመቀጣት ታገሱ እንዲያውም ቁጥር 8 ላይ ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም ይያለ የእግዚአብሔር ልጅነታችን ኮንፌሽን ያለው እግዚአብሔር ከመስመር ስንወጣ ስንሳሳት በሚያመጣው የፍቅር የአባታዊ ቅጣት ውስጥ እንደሆነ መጽሐፍ ቅዱስ ይነግራል ስለዚህ እግዚአብሔር እንደ አባት ይቀጣል በመድርም ላይ እኛ ወክለናት በቆምኑ ምድር ላይም የእግዚአብሔር ቅጣት ከኛም አልፎ ልክ ዳዊት ላይ እንደሆነው ዳዊት ነው ያጠፋው
ግን ዳዊት እስራኤልን ሪፕሬዘንት ስለሚያደርግ ልክ የክርስቶስ የእግዚአብሔር እስራኤል ቤተክርስቲያን ያለችበትን ምድር ሪፕሬዘንት እንደምታደርገው በሷ ግድፈት ውስጥ ምድር ስትታመም በቸነፈር በእግዚአብሔር አባታዊ ቁጣ ቅጣት ውስጥ ልትወድቅ እንደምትችል ልናስተውል ያስፈልጋል። አንዳንድ በምድራችን የምናያቸው ህመሞች የእግዚአብሔር አባታዊ ቁጣ የቅጣት መገለጫዎች እንደሆኑ እናስባለን እናምናለንም። ይሄ ደግሞ ቁጥር 11 ላይ ምን ይላል? ዕብራውያን 12 ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደም የሚያሰኝ አይደለም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸው ይላል። ስለዚህ ለማስተካከል ለማረም የሚያደርገው እንደሆነ መጽሐፍ ቅዱስ ይነግራል። ሁለተኛው የቁጣ አይነት ደግሞ አምላካዊ ቁጣ የሚባለው የፍርድ መገለጥ ነው። ፍርድ ነው፣ ጃጅመንት ነው። ይሄ አምላካዊ ቁጣ ነው። እግዚአብሔር እንደ አምላክ የሚያደርገው መቆጣት ነው። እንደ አምላክ የሚቆጣው መቆጣት ማለት ነው ልጆቹ ባልሆኑት ላይ የሚሆን በዘመን ፍጻሜ እንደ አምላክ ሲቆጣ ፍርድ ነው። ፍርድ ደግሞ ይግባኝ የለውም። ፍርድ የአምላካዊ ቁጣው ፍርድ ፍትህን ማምጣት ነው። እውነተኛውን እውነተኛ ሐሰተኛውን ሐሰተኛ ጻድቁን ጻድቅ ኃጢአተኛውን ኃጢአተኛ የሚያደርግ ፍትህን የሚያመጣ ሂደት እንደሆነ የእግዚአብሔር ቃል ይነግረናል። ሮሜ ምዕራፍ 2 ቁጥር 4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ ይለዋል የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። የእግዚአብሔር ቅን ፍርድ አሁን ይሄን ንስሐ የማይገባ ልብ እንደዚህ ወይዋርድ የሆነው እግዚአብሔርን በአመጽ ቻሌንጅ የሚያደርገው በአምላካዊ ፍርድ በአምላካዊ ቁጣ ፍርድ ውስጥ ሊወድቅ ይችላል እያለ ነው የሚያሳስብ ያለው። ስለዚህ ሁለተኛው ቁጣ የእግዚአብሔር አምላካዊ ቁጣ ነው፣ በፍርድ የሚገለጥ ነው። እኔ በመድር ላይ ያሉ ህመሞች አሁን በዚህ ሰዓት በአምላካዊ ፍርድ ውስጥ የተገለጡ ቁጣዎች አይመስሉኝም። ምክንያቱም እግዚአብሔር ለአምላካዊ ቁጣን ለማምጣትና ለመፍረድ ጊዜው ገና እንደሆነ አስባለሁ። እግዚአብሔር በልበሰፊነት በጸጋ ዘመን በቸርነቱ በአባታዊ ቁጣ እየቀጣ እየጠበቀን እያስተካከለን ነው። ከላይም እንደሚለው ወደ እግዚአብሔር ቸርነት ወይስ እግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱና የመቻሉን የትዕግስቱን ባለጠግነት አሁን በዚህ ሞድ ውስጥ ነው እግዚአብሔር ያለው። ነገር ግን በዚህ ጊዜ ውስጥ እንኳን ቢችልም እግዚአብሔር ቢታገስም በአባታዊ ቁጣ ግን ሊቀጣ ህይወትን ሊመልስ ሊያስተካክል ይችላል ወገኖቼ። በመድርም አግባብም እንዲህ ሊያደርግ ይችላል። አሁን ምድራችን አህጉራችን ዘመናችንም ዓለማችንም ሰፈር የምታረግባቸው ነገሮች ከእግዚአብሔር አምላካዊ ቁጣ የመነጩ ፍርዶች ናቸው ነብዬ አላምንም። ነገር ግን ከእግዚአብሔር አባታዊ ቁጣ የመነጩ ቅጣቶች ግን እንደሆኑ እጠረጥራለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ በህክምና ሂደት ውስጥ ምርመራን ሰፋ አርጎ ነው የማየው። ያንንም መጠርጠር ይሄንን መጠርጠር ምንጩ ይሄ ሊሆን ይችላል ወይ መንስኤው ይሄ ሊሆን ይችላል መንባል አለበት። አሁን እንግዲህ እንደ እግዚአብሔር ቃል ቢያንስ 3 የምድር ህመም በሽታ መንስኤዎችን አይተናል። አንደኛው የሰማይ መዘጋት የዝናብ መከልከል ነው። ሁለተኛው የአንበጦቹ ወይም የመናፍስታዊ አካላት ጥቃት ነው ብለናል። ሶስተኛው ደግሞ የእግዚአብሔር አባታዊ ቁጣ የፈጠረው ቅጣት ቸነፈር እንደሆነ እያየን እንገኛለን። እግዚአብሔር ይመስገን። ቅድም እንደነገርኳችሁ እግዚአብሔር በአምላክነቱ ሲቆጣና ሲፈርድ ይግባኝ የለውም፣ ፍትህ ማረጋገጥ ብቻ ነው። ዮሐንስ ራእይ ምዕራፍ 16 ቁጥር 1 ላይ ለሰባቱም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በመድር ላይ አፍስሱ የሚል ታላቅ ድምጽ ከመቅደሱ ወጣ። ቁጥር 17 ሰባተኛውም ጽዋ በአየር ውስጥ ፈሰሰ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምጽ ከዙፋን ወጣ ይላል። ስለዚህ ይሄ ካልሚኔት የሚያደርግ ጀጅመንት ጀስቲስን ሲል የሚያደርግ ፍርድ ፍትህን የሚያትም ነው። አሁን ግን በግለሰብም በቤተሰብም በቤተክርስቲያንም ይሁን በአገር ደረጃ የእግዚአብሔር አምላካዊ ቁጣ የፈጠረው ፍርድ ያለ አይመስለኝም። ገና ይመስለኛል ዘመኑ እንደ እግዚአብሔር ቃል ስንመለከተው ለእግዚአብሔር አምላካዊ ቁጣ የሚያመጣው ፍርድ። አሁን ግን የእግዚአብሔር አባታዊ ቁጣ የፈጠራቸው ቅጣቶች አሉ። ያስተዋልን ወደ ተመልሰን ከዚህ ከቸነፈር ከእግዚአብሔር አባታዊ ቁጣ ቅጣት እግዚአብሔር ምድራችንንም
እኛንም እንዲፈውሰን መደረግ ያለበትን ነገር እንደ እግዚአብሔር ቃል ማወቅና ማስተዋል አለብን። እግዚአብሔር የተመሰገነ ይሁን። ታዲያ ይሄ ቸነፈር የእግዚአብሔር አባታዊ ቁጣ የፈጠረውን ቅጣት ያመጣውን ምድራዊ ህመም የአገራችንን ህመም እንዴት ነው የሚፈወሰው? መድኃኒቱ ምንድነው? የእግዚአብሔር መድኃኒትነት በምንድነው የሚገለጠው ለሚለው አሁንም የቀደመው ታሪክ ጋር እንሄዳለን። አንደኛ ዜና ምዕራፍ 21 ላይ የዳዊት ጉዳይ ላይ ነን ያለነው። እሱ ቸነፈርን መጥቷል። በዚያ እየተቀጣን ያለው 70,000 ሰው አልቋል። ቀላል አይደለም። እግዚአብሔር በአባታዊ ቁጣ እንኳን የሚያሳያቸው ቅጣቶች እንደ ነገሩ በአንድ ቀን 70,000 ሰው የቀጠፉ ቸነፈሮች ናቸው። ቁጥር 15 ላይ ምን ይላል? እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተሰጠተ። የሚያጠፋውን መልአክ በቃ አሁን እጅህን መልስ አለው። የእግዚአብሔር መልአክ አያችሁ፣ እግዚአብሔር አባታዊ ቁጣ እንደሆነ የምታዩት ልኮት እያጠፋ 70,000 ሰው በአንዴ ሲያጠፋ በቃ መልሳለሁ፣ እጅህን መልሳለሁ። እግዚአብሔር አዘነ። እግዚአብሔር ራራ በአባትነቱ ስለተቆጣ። በአምላክነቱ ሲቆጣና ሲፈርድ ግን እንዲህ አይነት ኢንተርቬንሽን የለም። የእግዚአብሔር መልአክ በኢዮብሳዊ በኦርና አውድማ አጠገብ ቆሞ ነበር። ዳዊትም አይኖቹን አነሳ። የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡን ይቆጥር ዘንድ ያዘዝኩ እኔ አይደለሁምን? የበደልኩና ክፉ የሰራው እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀስፍ ዘንድ በሕዝብ ላይ አትሁን አለው። ቁጥር 26 ላይ እግዚአብሔር ተናገረው ሄዶ መሰዊያ እንዲሰራ። ቁጥር 26 ላይ ዳዊትም በዚያ ለእግዚአብሔር መሰዊያን ሰራ። የሚቃጠለውን መስዋዕትና የደህንነቱን መስዋዕት አቀረበ። እግዚአብሔርንም ጠራ። ከሰማይም ለሚቃጠለው መስዋዕት በሚሆነው መሰዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው ይላል። እግዚአብሔር ይመስገን። እንግዲህ ይሄን ቸነፈር ይሄን የእግዚአብሔር አባታዊ ቁጣ የፈጠረውን ቅጣት ለመመለስ ዳዊት ያደረገው አሁን እኛ ቅዱሳን ቤተክርስቲያን ማድረግ የሚገባን ስተታችንን አምነን በእግዚአብሔር ፊት ንስሐ መግባት አለብን። ንስሐ እዚህ ላይ ንስሐ ስተትን ማመን እንደዚሁም ደግሞ ከስተት ምህረትን መጠየቅ መመለስንም መቀበል እንደሆነ የእግዚአብሔር ቃል ይነግረናል። በዚህ ሁኔታ ዳዊትም የእስራኤል ሽማግሌዎችም መሰዊያ ሰርተው በትክክል መሰዊያ ሰርተው ንስሐ በገቡ ጊዜ እግዚአብሔር እንደተለመናቸው ምህረት እንዳደረገ መቅሰፍቱ እንደተከለከለ ቸነፈሩ እንደተወገደ የእግዚአብሔር ቃል ያመለክታል። ዛሬም ምድራችን ላይ የምናያቸው አንዳንድ ህመሞች መንስኤያቸው የቸነፈር በሽታ የእግዚአብሔር አባታዊ ቁጣ ቅጣት ከሆነ ካመንን ካስተዋልን እንደ እግዚአብሔር ቃል እኛም ትውልዳችንን ዘመናችንን ነገስታቶቻችንን አለቆቻችንን ወክለን በእግዚአብሔር ፊት ንስሐ መግባት አለብን። ንስሐ የሚገባ ሰው በደሉን ያምናል፣ እንደገና ደግሞ ምህረትን ይጠይቃል። ከዚያም ደግሞ ከበደሉ ለመመለስ ከእግዚአብሔር ጋር መንገዱን ያስማማል። እግዚአብሔር የተባረከ ይሁን። እንግዲህ ብዙ ጊዜ ስለ ንስሐ የምናስበው የምንለው ነገር አለ። የንስሐን ጽንሰ ሐሳብ የእግዚአብሔር ቃል ሲነግረን ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ምን ይላል? ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። ይህን አስቡና አልቅሱ። አስቡና ዝም ብላችሁ አይደለም የምታለቅሱት። አስቡና አልቅሱ፣ ንስሐ ግቡ፣ ልባችሁንም መልሱ። አስቡና አልቅሱ፣ ንስሐ ግቡ፣ ልባችሁንም መልሱ። እዚህ ላይ የንስሐን ምንነት ግልጥ አድርጎ ያስቀምጣል። የንስሐ ለቅሶ ስሜታዊ አይደለም። አስበን ቶትፉል ነው። ምንድነው የበደልነው እግዚአብሔርን? ምንድነው ነገስታቶቻችን፣ ካህናቶቻችን፣ አለቆቻችን፣ ህዝባችን፣ ባህላችን የበደለው ነገር ምንድነው? ያሳዘነው ያስቆጣው ነገር ምንድነው ብሎ ያን አይደንቲፋይ አድርጎ ኦን ማድረግ ማመን፣ አዎ በድለናል። ከዚያ ደግሞ ለበደላችን ምህረትን መጠየቅ፣ ከምህረት አልፈን ደግሞ ልባችንን ከዚህ አይነት አስተሳሰብ ከዚህ አይነት waywardness መመለስ እንደሆነ እግዚአብሔር ቃል ይነግረናል። እግዚአብሔር
የተመሰገነ ይሁን። ስለዚህ አስበን ነው የምናለቅሰው። ብዙ ጊዜ ለኛ ለኢትዮጵያውያን ማልቀስ አይቸግረንም በንስሐ ግን ሳናስብ ነው የምናለቅሰው። ምንድነው ያደረግነው? እንዲያውም ኤርምያስ ምዕራፍ 8 ቁጥር 6 ላይ እንዲህ ይላል እግዚአብሔር ቃል አደመጥኩ ሰማሁም። ኤርምያስ ምዕራፍ 8 ቁጥር 6 አደመጥኩ ሰማሁም ቅንን ነገር አልተናገሩም። ተመልከቱ ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ምንድነው ያደረግነው? ንስሐ የምንገባበት ነገር ምንድነው? እግዚአብሔርን ያሳዘነው ያስቆጣው ነገር ብለን እንደ ሕዝብ እንደ ቤተክርስቲያን አስበን እንደ በስሙ እንደተጠራ ሕዝብ አስበን ለምድራችን ፈውስ በደላችንን የኛንም የሌሎችንም በደል ይዘን በእግዚአብሔር ፊት ንስሐ መግባት ያስ እውነተኛው ንስሐ ሐስበን የምናለቅስበት በማሰብ ምንድነው ብለን ማሰቡ የሚቀነባበረው ምን አድርጌያለሁ ብለን ምንድነው ያደረግነው? ይሄን አድርገናል። ይሄ ነገር አሳዝኖሃል። ይሄ ነገር አንዳንድ ጊዜ የእግዚአብሔር ስሜት አይገባንም። አንዳንድ ጊዜ ከአንዳንድ ሰዎች ጋር ወዳጅነት ስትፈጥሩ ወይም ከአንዳንድ ሰዎች ጋር በአንድ አጋጣሚ ስትገናኙ ሰዎቹን ካላወቃቸዋቸው የሚያስቆጣቸው ነገር ላይገባችሁ ይችላል። እናንተ አንዳንድ ነገር ላይ አስተያየት ተሰጡ ሊቆጡ ይችላሉ። አንዳንድ ቋንቋ ተጠቀሙ ሊቆጡ ይችላሉ። ሊደሰቱ የሚችሉበት መተዋወቅ ነው። እንግዲህ ምን ያስቆጣዋል ምን ያስደስተዋል የሚለውን ምናቀው እግዚአብሔርን ባላወቅን ቁጥር ምን እንደሚያስቆጣው ምን እንደሚያስደስተው ካልተረዳን እያስቆጣኑ ምን አድርጌ ነው እንደሚሆነው? ለምንድነው እግዚአብሔር ምን ስላረኩ ነው የሚቆጣው? አንዳንዶቻችን መንፈሳዊ የመሰሉን ነገሮች እንደው ጥሩ ነገር መልካም የመሰሉን ነገሮች እንደ እግዚአብሔር ቃል ስንፈትናቸው ምናልባት እግዚአብሔርን አስቆጥተው አባታችንን አስቆጥተው ለቅጣት የሚዳረጉ ሊሆኑ ይችላሉ። ስለዚህ ነው እንደ እግዚአብሔር ቃል የእግዚአብሔርን ስሜት ተረድተን መጽሐፍ ቅዱስ ሲነግረን አሁን ለጌታ ቀን ታተማችሁበትን ቅዱሱን መንፈስ አታሳዝኑ። የእስራኤል ልጆች በመንገድ ይመራቸው የነበረውን ቅዱሱን መንፈስ አሳዘኑት፣ አስቆጡት፣ አስከፉት ይላል። እነሱ እናስከፋ እግዚአብሔርን እናሳዝን ብለው አይደለም። እግዚአብሔርን ካለማወቅ ግን የማይወደውን ነገር በማድረግ ማስቆጣት እንደሚቻል የእግዚአብሔር ቃል ይነግረናል። ስለዚህ ይሄንን ነው ማወቅ ያለብን። እንዳልኳችሁ በመድራችን ብዙ ጊዜ ንስሐ ጸሎቶች ይጸልያሉ፣ ግን ከማሰብ በፊት ለቅሶ ይቀድማል። በለቅሶ የተጀመረ ነገር በልብ መመለስ አያልቅም። በማሰብ የጀመረ ነገር ግን እናዝንበታለን፣ ምህረትን ጠይቅበታለን፣ ከዚያ ልባችን ይመለሳል። ንስሐ is more of a change of attitude than activity። አስተሳሰባችን ሲቀየር አመለካከታችን ሲቀየር ነው እንቅስቃሴያችን በዘላቂነት የሚቀየረው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ማሰብ አለብን። እንግዲህ የንስሐ ለቅሶአችን አስበን ምን አድርጌያለሁ ብለን አስበን በእግዚአብሔር ፊት አዝነን ምህረትን ጠይቀን እግዚአብሔር ደግሞ ምህረትን ሰጥቶን ልባችን ሲመለስ የንስሐ ፍሬ ይገለጣል በህይወታችን። አንዳንድ ጊዜ የንስሐችን ውጤታማነት የእግዚአብሔር ምህረት መገለጫው የንስሐ ፍሬያችን እንደሆነ መጽሐፍ ቅዱስ ነገራል። ግን አንዳንድ ጊዜ በማንነት እወጃ ብቻ የንስሐን ፍሬ ሳንገልጥ የምህረት ባለቤት እንደሆነን ይሰማናል። ሉቃስ ወንጌል ምዕራፍ 3 ቁጥር 8 ላይ ምን አላቸው? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ። አሁን የንስሐ ፍሬ ሳያደርጉ አባታችን አብርሃም አለ በሚል የማንነት እወጃ የንስሐን ፍሬ ሳይገልጡ የምህረት ባለቤት የንስሐ ፍሬ ሳይገልጡ የምህረት ባለቤት እንደሆኑ እንዲሰማቸው የሚያደርጉ ነገር ግን እሱ አለ አሁን ምሳር ደግሞ ዛፎች ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳት ይጣላል እያለ የንስሐችን ፍሬያም ውጤት ያለው በፍሬያማነት መገለጥ ውስጥ እንደሆነም ይነግረናል። ያ ደግሞ ከላይ እንዳነበብነው በልባችን መመለስ ነው። አንዳንድ ነገሮችን አንዳንድ ጊዜ ሰዎች የበደል ሂደት መልኮችን ብትመለከቱ የተለያየ የበደል መልክ ሂደቶች አሉ። አንደኛው ሳያውቁ መበደል ነው። ሳያውቁ መበደል ልክ ጳውሎስ እንዳለ ባለማወቅ ባለማመን ስላደረኩት እንደሚለው። ሁለተኛው ደግሞ በአመጽ መበደል ነው። ይሄ እያወቁ እግዚአብሔርን በመጋፋት በማመጽ መበደል የሚለው ነገር አለ። የእግዚአብሔር ቃል በአመጽ የሚያደርጉት የአመጽ ልጅ ይለዋል። ለምሳሌ ይሁዳ የአመጽ ልጅ ያውቃል፣ የጌታ ማንነት ብዙ ነገር ያውቃል፣ ግን በአመጽ ስለበደለ ነው። እንደዚሁም ደግሞ ሶስተኛው ደግሞ ባለመቻል መበደል አለ። አንዳንድ ጊዜ
ልክ ጳውሎስ እንደተናገረ ማለት ነው መልካምን ማድረግ በእኔ ያለ ግን መፈለግ አለ ግን ማድረግ የለኝም መልካምን ለማድረግ አስባለሁ ግን ማልወደውን ክፉ ነገር አደርጋለሁ ይያለ ባለመቻል መበደል የሚባል ነገር እንዳለ የእግዚአብሔር ቃል ይነግረናል እንግዲህ ሳያውቁ ለሚበድሉት እግዚአብሔር ጳውሎስ እንዳለ ባለማወቅ ባለማመን ስላደረኩ ምህረትን አገኘው ይላል እግዚአብሔር ምህረትን ይሰጣል ባለማወቅ ከዛ ወደ ዕውቀት ያመጣናል በአመጽ ለሚበድሉ ፍርድ ነው ያለው ነገር ግን ባለመቻል ለሚበድሉ እግዚአብሔር ልብን ይመልሳል እግዚአብሔር ያስችላል እግዚአብሔር አቅምን ይሰጣል ሮሜ ምዕራፍ 7 ላይ ሐዋርያ ጳውሎስ በዚያ ውዝግብ ውስጥ እኔ ምንኛ ጎስቋላው ሰው ነኝ ከዚህ ለሞት ከተሰጠ ሰውነት ማን ያድነኛልና ወዲያው እግዚአብሔር ሲረዳው ተመለከታላችሁ ሮሜ ምዕራፍ 8 ቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ አርነት አውጥቶኛል ይያለ የእግዚአብሔር የሕይወት መንፈስ እንዴት አቅም እንደሰጠው እንመለከታለን ዛሬም ባለመቻል በደል ውስጥ ያለን እግዚአብሔር የሕይወትን መንፈስ ያበዛልናል የማንወደውን እንዳናደርግ የምንወደውን እንድናደርግ አቅም ይሰጠናል እግዚአብሔር ይመስገን እዚህ ላይ ወደ እሳት ይጣል ምሳር ይቆጠራል የሚለው በዋነኛነት የተያያዘው ከአመጽ በደል ጋር እንደሆነ ልታስቡ ያስፈልጋል ንስሐችንም በዚህ መንፈስ የተቀነባበረ መሆን አለበት እግዚአብሔር የተባረከው እንግዲህ ወገኖቼ እግዚአብሔር በመድራችን ፈውስ ውስጥ ለመድራችን የተለያዩ ህመሞች መንስኤ የሆነው ሌላኛው በሽታ ቸነፈር ነው ብሎናል ቸነፈር ደግሞ የእግዚአብሔር አባታዊ ቁጣ የሚያመጣው ቅጣት ነው ብለናል ምድራችን በዚህ ነገሮች ውስጥ እያለፈች እንደሆነ አስባለሁ አንዳንድ ነገሮች በርግጥ እግዚአብሔር ተቆጥቶ የለቀቃቸው ቅጣቶች እንደሆኑ አስባለሁ ምክንያቱም ከሰውም ከምንም ተጋፍተን ማስወገድ ያልቻልናቸው የምድራችን ብዙ ህመሞች አሉ በተለይ አንዳንድ ነገሮችን ተጋፍተን ማስወገድ ሲያቅተን ምንጫቸው ከእግዚአብሔር ይሆን ስለሚሆን ከእግዚአብሔር ጋር ነገራችንን ማስተካከል አማራጭ የሌለው መፍትሄ ይሆነናል አሁንም በመድራችን ላይ ከቤተ ክርስቲያን የተነሳ አሁንም ልንገራችሁ ከቤተ ክርስቲያን የተነሳ እግዚአብሔር አዝኖ ተቆጥቶ ያመጣው በመድር ላይ ተገለጠው ቅጣትን ልክ ከዳዊት የተነሳ በእስራኤል ላይ በ70,000 ሰዎች ላይ የመጣው ቸነፈር እንደሱ እንዲሁ ከቤተ ክርስቲያን የተነሳ ምክንያቱም የምድር ጥበቃዋም እግዚአብሔር ያደረገው በቤተ ክርስቲያን ውስጥ ነው ሃሌሉያ ስለዚህ ያ ማንዴት ሲመታ ምድርም በህመም ትመታለች በዚህ ሁኔታ ውስጥ እግዚአብሔር በመድራችን ላይ አሳዝነኑ አስቆጥተኑ ተቆጥቶ አዝኖ ያመጣብን ቅጣት ካለ ዛሬ በፊቱ ንስሐ እንገባለን ዘወትርም በፊቱ ንስሐ እንገባለን እግዚአብሔር አስበን ንስሐ እንገባለን ንስሐን ገብተን በልባችን መመለስ ፍሬም ደግሞ እንገለጣለን ልባችን ከተመለሰ ልባችን በተመለሰበት ቅጽበት እግራችን ባይመለስም አደራረጋችን ባይመለስም ነገር ግን እግዚአብሔር አቅም ስለሚሰጠን ልባችን ምናደርገውን ነገር ካልወደደ ማድረግ የሚገባንን ነገር ከወደደ እግዚአብሔር የወደኑን እንድናረግ የማንወደውን እንዳናደርግ አቅም በህይወት መንፈስ ይሰጠናል እግዚአብሔር የተመሰገነ እንደ አገርም ይሄንን ግንዛቤ ማድረግ አለብን በመጨረሻ አብረን ጥቂት ደቂቃዎች ከናንተ ጋር በመድራችን ዙሪያ በእግዚአብሔር ፊት ንስሐ እንገባለን አብረን እንጸልያለን በተለያዩ ነጥቦች ላይ እንግዲህ መጽሐፍ ቅዱስ ላይ ስለ ንስሐ ብዙ ተብሏል ንስሐ የንስሐ ጸሎቶችም የተመዘገቡበት ቦታ አለ በተለይ በዳንኤል ምዕራፍ 9 እና በነህምያ ምዕራፍ 9 ላይ የንስሐ ጸሎት ሞዴሎች አሉ የዳንኤልን ምስታነቡት የነህምያን ምስታነቡት ለንስሐ መግባት የተቀመጡ የንስሐ ጸሎት ሞዴሎች አሉና ዛሬ ከኔ ጋር በነህምያ ምዕራፍ 9 ከቁጥር 1 እስከ 38 ባለው የንስሐ ጸሎት ሞዴል የእስራኤል ልጆች ከ70 ዓመት ስደት በኋላ ኢየሩሳሌም ቅጥርን ሲገነቡ ነህምያ በነእዝራ በኩል የእስራኤል ቤተ መቅደስ የእግዚአብሔር ቤተ መቅደስ ሲገነባ ከዛ በኋላ ከህዝቡ ጋር ንስሐ የገቡበትን ነገር ነው ይሄ ቃል የሚያስቀምጠውና ጥሩ የንስሐ ጸሎት ሞዴል ስላለው እሱን ያያየን አብረንም እየጸለይን ምድራችንን ታሳቢ አድርገን እንቀጥላለን በመጀመሪያ ነህምያ ምዕራፍ 9 ቁጥር 1 ላይ ምን ይላል በዚህም ወር በ24ኛው ቀን የእስራኤል ልጆች ጾመው
ማቅም ለብሰው በላያቸው ትቢያ ነስንሰው ተከማቹ። የእስራኤልም ዘር ከእንግዶቹ ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። ቁጥር 3 በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ። 3 የቀን ሩብ ያህልም ተናዘዙ። ለአምላካቸውም ለእግዚአብሔር ሰገዱ። ተመልከቱ፣ የንስሐ ጸሎት ሞዴል የሚያሳየን በነህምያ መጽሐፍ አንደኛው ምንድነው? ከመናዘዝ በፊት ማንበብ ይቀድማል አለ። የእግዚአብሔርን ሕግ መጽሐፍ የቀን ሩብ ያህል አነበቡ። የቀን ሩብ ማለት እንግዲህ ቀኑ 12 ሰዓት ከሆነ የ12 ሩብ አይ ቲንክ 4 ሰዓት ነው። አንድ ሶስተኛው አንድ አራተኛው ይመስለኛል አንድ ሶስተኛው 3 ሰዓት ወይ 4 ሰዓት ነው የሚሆነው። ያን ያህል ሕጉን ካነበቡ በኋላ ከዛ የ3 የቀን ሩብ ያህል ደግሞ ተናዘዙ ይላል። አያችሁ፣ አስቦ መናዘዝ፣ አስቦ ንስሐ መግባት ሐሳባችን የሚመነጨው ከየት ነው? ከሰይጣን ከሚያመጣው ክስ አይደለም። መጽሐፉ ግን እግዚአብሔርን የበደላችሁት በዚህ ነው ብሎ ሲያሳውቀን በበደልነው በዚያው ነገር በእግዚአብሔር ፊት ንስሐ እንገባለን። አንዳንድ ጊዜ እኮ ሰው ኮንኖን፣ ሰይጣን ኮንኖ፣ በሰይጣን ኩነኔ በሰው ክስ ተነስተን ነው ንስሐ የምንገባው። አንተ እንደው ነውር አይደለም እንዴ? ነውር አይደለም ተብሎ ንስሐ የለም። መጽሐፍ ቅዱስ የሚለውን አውቀን ነው ንስሐ የምንገባው። ስለዚህ ነው ያን ያህል ሰዓት አንብበው ያን ያህል ሰዓት የተናዘዙት። የንስሐ ዝግጅት ይሄን ቁመና ይጠይቃል። እግዚአብሔር ይመስገን። ከዚያ በኋላ የንስሐው ሂደት ጀመረ። የንስሐው ሂደት ሲጀምር መጽሐፍ ቅዱሳችን በቀጣዩ ምዕራፎች ቁጥሮች ሲነግረን በመጀመሪያ ነህምያ ያደረገው አንብቡት እናንተ ከቁጥር 2 ጀምሮ ያለው ስታነቡ ነህምያ ምን አደረገ? በመጀመሪያ የእግዚአብሔርን ብቸኛ አምላክነትና የዘመናት በጎነቱን በማወጅና በማወደስ ነው የጀመረው። ንስሐ የሚጀምረው ወገኖቼ እግዚአብሔር ብቸኛ አምላክ እንደሆነና በዘመናት በህይወታችን በቤተ ክርስቲያን በመድራችን ያደረገውን በጎነት በማወጅ ነው። ለምን ይመስላችኋል? እውነተኛ ንስሐ የጎዳኑን ያሳዘኑን አካል ማንነትና ምን እንዳደረገልን ከማሰብ መጀመር አለበት። አንዳንድ ጊዜ ሰውን እንኳን ስናሳዝን በጣም የሚከብደን ያሳዘንኩት ሰው እኮ እንዲህ አይነት ሰው ነው፣ ያሳዘንኩት ሰው እኮ እንዲህ ያደረገልኝ ሰው ነው ስንል ለንስሐ ልባችን ይዘጋጃል። ይቅርታ ለመጠየቅ ልባችን ግን ያሳዘኑን ሰው ምንነት ካልገባን ምንም ያደረገልን ካልመሰለን ልባችን ለማዘንና ለይቅርታ ለንስሐ አይዘጋጅም። ስለዚህ ነህምያ ምንድነው ያደረገው? መጀመሪያ እግዚአብሔር ብቸኛ አምላክ እንደሆነ ያሳዘነው የበደልነው ተራ ሰው አይደለም፣ ተራ ንጉስ አይደለም፣ እግዚአብሔር አምላክን ነው። አንድ ሁለተኛ ደግሞ ይሄ እግዚአብሔር አምላክ እኮ በዘመናችን ከዚያ ጊዜ ጀምሮ ከአባቶቻችን ዘመን ጀምሮ እስቲ ይሄን ማአት በጎነቱን እንዲያርጋ ሻገርከን፣ እንዲያርጋ በላን፣ እንዲያርጋ ወጣን እያለ የበጎነቱ አሁን ምን ማለት see whom you have disobeyed እና አንገር ያሳዘናችሁትን ያስቆጣችሁት ማን እንደሆነ ይግባችሁ እያለ ነው። ትልቁ ነገር የንስሐ እውነተኛነት የሚለካው የንስሐም ደግሞ መንፈሳዊነት የሚመዘነው ያሳዘነው አካል ማን እንደሆነ ያሳዘነው አካል ያረገልን ምን እንደሆነ ሲገባን ነው። ያን ጊዜ we feel indebted እንዴት ይሄንን አምላክ አሳዝናለሁ፣ ይሄንን ያደረገልኝን አምላክ አሳዝናለሁ የሚለው ነገር ለንስሐ ልባችንን ያዘጋጃል። ይሄ በሰዎች መካከል እንኳን ባለ መስተጋብር ያሳዘንኩት ያስቆጣውት ሰው እኮ እንዲህ አይነት ሰው ነው እንዲህ ያደረገልኝ ነው የሚለው ነገር ለይቅርታ ለንስሐ ልብን ያዘጋጃል። እንኳን ከትልቁ ከእግዚአብሔር አንፃር ይሄን አድርጎ አዘጋጃቸውና ከዚያ በኋላ ወደ ንስሐው እንቅስቃሴ ገባ። ከኔ ጋርም እንቀጥላለን። ንስሐ ሲገባ ነህምያ ይሄ ሞዴል የንስሐ ጸሎት ሞዴል ሲያሳየን ቁጥር 33 ላይ ነህምያ ምዕራፍ 9 ላይ በደረሰብንም ነገር ሁሉ አንተ ጻድቅ ነህ አለ። አንተ እውነት አድርገሃል፣ እኛም ኃጢአት አድርገናል። ጀስቲፋይ አደረገው እግዚአብሔር። ይሄ ሁሉ ነገር ካንተ የመጣ አይደለም። ጀስቲፋይ እኛ የፈጠርነው አንተን በማስቆጣታችን የመጣብን ቅጣት ነው። ፒሪድ። አንተ ጻድቅ ነህ። ከዛ በኋላ ቁጥር 34 ላይ ለንስሐ የሚገባላቸውንም አካላት በዝርዝር አስቀመጠ። ነገስታቶቻችንም
አለቆቻችንም ካህናቶቻችንም አባቶቻችንም ከላይ እኛም ኃጢያት አድርገናል አለ እኛ ብሎ ራሱን ቆጠረ ነገስታቶቻችን አለቆቻችን ካህናቶቻችን አባቶቻችንም ሕግን አልጠበቁም የመሰከርህባቸውንም ትእዛዝ ምስክርነትንም አልሰሙም ይያለ ይሄን ለነዚህ ሁሉ አካላት ነው ንስሐ ይገባ የነበረው ለነገስታቱ ለራሳቸው ለነገስታቶቻቸው ለአለቆቻቸው ለካህናቶቻቸውና ለአባቶቻቸው በደል ዛሬም እኔና እናንተ ምድራችንን ኢትዮጵያን አህጉራችንን አፍሪካን ወክለን እንደ ቤተክርስቲያን በስሙ እንደተጠራ ህዝብ ለነዚህ ሁሉ አካላት እንደ እግዚአብሔር ቃል አስበን ንስሐ እንገባለን ቅድም እንደነገርኳችሁ ንስሐ ከማሰብ የሚመነጭ ነው እዚህ ላይ ነህምያ ይሄንን ነው ያደረገው ዘርዝሮ ያስቀምጠዋል እስቲ ዛሬም ከያንዳንዱ ነጥብ ጀርባ እኔና እናንተም አብረን ስለ ምድራችንና ስለ አህጉራችን መፈወስ በእግዚአብሔር ፊት ከቸነፈር መፈወስ ከእግዚአብሔር አባታዊ ቁጣ ቅጣት መፈወስ ንስሐ እንገባለን አንደኛው ነህምያ ከህዝቡ ጋር ንስሐ የገባው ስለሱም ስለ ነገስታቱም ስለ አለቆቹም ስለ ካህናቶቹም ስለ አባቶቹም ንስሐ የገባበት ጉዳይ ቁጥር 16 ላይ ይገኛል ነህምያ 9 ነገር ግን እነርሱና አባቶቻችን ታበዩ አንገታቸውንም አደነደኑ ትእዛዝህንም አልሰሙም ለመስማትም እምቢ አሉ ያደረክላቸውንም ተምራት አላሰቡም አንገታቸውንም አደነደኑ በአመጻቸው ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ አንተ ግን ይቅርባይ ቸር መሐሪ አምላክ ለቁጣም የምትዘገይ ምህረት የምታበዛነህ አልተውሃቸውም ይያለ ይናገራል የመጀመሪያው ነህምያ ከህዝቡ ጋር ስለ ራሱም ስለ አለቆቹም ስለ ካህናቱም ስለ አባቶቹም ስለ ሁሉም ንስሐ የገባበት ጉዳይ የእግዚአብሔርን ቃል አለመስማትና አለመታዘዝ የእግዚአብሔርን ቃል መናቅ የእግዚአብሔር ቃል ላይ ማመጽ እንደሆነ ይሄ ይነግረናል ዛሬም ወገኖቼ አንዳንዴ ኦቨርሉክ እናረጋቸዋለን ሳናያቸው እናልፋለን እንጂ በእግዚአብሔር ቤት መካከል የእግዚአብሔር ቃል ስፍራው የት ነው ከአለቆች ከካህናት ከአባቶች ከኛ ጭምር ለእግዚአብሔር ቃል ያለን ስፍራ የት ነው በዘመናት መካከል በተለይ እኔ የኡነት አገልግሎት ከጀመርኩ ጥቂት ጊዜ 1-2 ዓመታት አሳልፍ ያለው በእነዚህ መካከል በእግዚአብሔር ቤት ውስጥ ሲሸረሸር ያለው ያየሁት ነገር የእግዚአብሔር ቃል ክብር ነው የእግዚአብሔርን ቃል መስማት አለመውደድ መታዘዝ እኮ አይደለም መስማት ለመስማት እምቢ ያሉ ነው የሚለው ተውት ለመታዘዝ ለመስማት even to hear ዛሬ በዚህ ጉዳይ እስቲ አብረን እጆቻችንን ከፍ አድርገን ባለንበት ስፍራ በጸሎት መንፈስ እንንሳህ እንገባለን ቃልህን የናቅንበትን መስማትም ቢያልበትን ሰው መስማት ተረት መስማት ታሪክ መስማት ዝና መስማት ያስቀደምንበትን በደል ሁሉ ይቅር በለን ንስሐ እንገባለን እግዚአብሔር እኛንም እንደዚህ አባቶቻችንም ካህናቶቻችንም አለቆቻችንም ነገስታቶቻችንም ቃልህን አንሰማም ባሉበት በአንድም በሌላም ሁኔታ በጌታ በኢየሱስ ስም ይቅር በለን እንልሃለን ቃልህን የናቅንበትን ቃልህን የገፋንበትን በቃል ላይ ያመጽንበትን ዘመን እባክህ ይቅር በለን ቃልህን በመናቃችን ቃልህን በመግፋታችን እግዚአብሔር ሆይ አባት ሆይ ተቆጥተ ቅጣት ልከብናል ቸነፈር ሆኖብናልና በኢየሱስ ክርስቶስ ስም እባክህ መልሰን እግዚአብሔር ሆይ ይቅር በለን እኛም ወደ ቃል ፍቅር ወደ ቃል ክብር እንመለሳለን ቃልህን በቤትህ ማዕከላዊ እናረጋዋለን ቃልህን በቤትህ እንዲሰለጥን እናደርገዋለን እኛም ቃልህን እንሰማ ዘንድ ቢመረን ቢጣፍጠን ቢያነቃን ቢያሰለችን whatever ስሜታችንን ሳናይ ቃልህን እንሰማ ዘንድ ልባችንን እንመልሳለን እግዚአብሔር ሆይ እናከብርሃለን አሜን ክብር ለኢየሱስ ይሁን እንግዲህ ነህምያ የመጀመሪያ ጸሎቱ ይሄ ነው ሁለተኛው ነህምያ ምዕራፍ 9 ቁጥር 18 ላይ ቀልጦ የተሰራውን እንቦሳ አድርገው ከግብጽ ያወጣ አምላክ ይህ ነው ባሉ ጊዜ እጅግም ባስቆጡ ጊዜ ይላል ሁለተኛው እግዚአብሔርን ያስቆጣው በደላችን አባታችንን ያስቆጣው በደላችን ለቅጣትም የዳረገን ስንፍናችን ምን አለ ቀልጦ የተሰራውን እንቦሳ አድርገው ከግብጽ ያወጣ አምላክ ይህ ነው ይሄ ማለት ምንድነው የእግዚአብሔርን ስም የእግዚአብሔርን ማንነት በከንቱ መቀየር በጣዖት መቀየር ለከንቱ ነገር መቀየር አሁን እዚህ ላይ ከግብጽ ምድር ያወጣ አምላክ ነው ያሉት ግን የአምላኩን መልክ ቀይረዋል ቀልጦ የተሰራ እንቦሳ ጥጃ አስቀመጡና ይሄ ነው ከግብጽ ምድር ያወጣ የእስራኤል የአባቶች አምላክ አሁንም ዛሬ በእግዚአብሔር ስም በኢየሱስ ስም
የተተኩ ጣዖቶች የተተኩ አንዳንዴ ሰዎች ተሰርተዋል እነዚህ ናቸው የሚያድኑ እስኪባል ድረስ ግን በእግዚአብሔር ስም ነው አሁን ከግብጽ ምድር ያወጣ ይሄ ጥጃ ነው አይደለም የተባለው ያወጣ አምላክህ ይህ ነው ያወጣቸውን አምላክ እኮ ያውቁታል እስከዚያች ጥጃ ድረስ እኮ ያውቁታል የእስራኤል አምላክ ያባቶቻቸው አምላክ በሙሴ ተጠቅሞ ያወጣቸውን ግን ያን ሁሉ የእግዚአብሔርን ግብር ለጥጃው ሰጡትና አሁን እግዚአብሔር ማለት ይሄ ነው ዛሬ የእግዚአብሔርን መልክ የእግዚአብሔርን አምሳል የቀየርንባቸው በሰዎች ተክተናል በፕሮግራሞች ተክተናል በተለያዩ ነገሮች ተክተናል በተቋሞች ተክተናል ይሄም እግዚአብሔርን አስቆጥቶታልና እስቲ አጭር ንስሐ እንገባለን ሃሌሉያ እግዚአብሔር ሆይ አንተን ስምህን ቃልህን ስልጣንህን ማንነትህን የተካንባቸውን ነገሮች ይቅርበልን ጣዖት ያዘጋጀንበትን መንፈስ ይቅርበልን እግዚአብሔር ሆይ ከግብጽ ምድር አንተ ያደረከውን ሰው እንዳደረገው አንተ ያደረከውን ተቋም እንዳደረገው አንተ ያረከውን ፕሮግራም እንዳደረገው አድርገን አንተን በፕሮግራም አንተን በተቋም አንተን በግለሰብ አንተን በአገልጋይ የተካንበት ያንተንም ዝና ያንተንም ስም ያንተንም ስራ በሰዎች ላይ በተቋሞች ላይ በፕሮግራሞች ላይ ያደረግንበትን በደል ሁሉ በኢየሱስ ስም ይቅርበለን ያወጣን አምላክ አንተ የናዝሬቱ ኢየሱስ በቀራንዮ መስቀል የተሰቀልከው አንተ እንደሆንክ እናምናለን እግዚአብሔር ሆይ ክብርህን ከሰው ላይ እናነሳለን ክብርህን ከተቋም ላይ እናነሳለን ክብርን ለአንተ እንመልሳለን ክብርህን የወሰዱ ሰዎች ክብርህን የወሰዱ ተቋማት ክብርህን የወሰዱ ፕሮግራሞች ሁሉ ይቅርበለን ክብርህን ወደ ስምህ እንመልሳለን ወደ እውነትህ እንመልሳለን ወደ መንፈስህ እንመልሳለን እባክህ እግዚአብሔር ሆይ ይህ ነው ከግብጽ ያወጣ አምላክ ይህ ነው የታደገ ይሄ ነው የፈወሰ ይሄ ነው የመራ ይሄ ነው እንቆቅልሽን የፈታል ይሄ ነው ይያልን ያንተን ስራ ከሰው አናያይዝ ያንተን ስራ ከተቋም አናያይዝ ያንተን ስራ እግዚአብሔር ሆይ ከፕሮግራም እንዳናያይዝ እርዳን ይሄን ያደረገው ልዑል እግዚአብሔር ነው ክብር ኢየሱስ ነው ዝና ኢየሱስ ነው ብለን ልባችን ይመለስ ዘንድ እርዳን አሜን እግዚአብሔር የተመሰገነ ይሁን ሃሌሉያ በመቀጠል ነህምያ ደግሞ ንስሐ የገባበት ነህምያ ምዕራፍ 9 ቁጥር 26 ላይ ነገር ግን እንቢተኞች ነበሩ አመጹብህም ሕግህንም ወደ ኋላቸው ጣሉት ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያትን ገደሉ እጅግም ማስቆጡ ሌላው ደግሞ ወገኖቼ ሌላው እግዚአብሔርን የበደልንበት ነገር ቃሉን መግፋት እግዚአብሔርን በሌላ መተካት ብቻ ሳይሆን የእግዚአብሔርን የእውነተኛ ድምጽ የሚያመጡ እውነተኛ ነቢያቶችን በመግደል ያደረግነው ማስቆጣት ነው ወገኖቼ ምንጩን ማድረቅ ነው እነ ኤልዛቤል ያደረጉት የእግዚአብሔር ነቢያት መግደል ነበር ምክንያቱም የእግዚአብሔር ነቢያት ከሌሉ የእግዚአብሔር ድምጽ አይመጣም የእግዚአብሔርን እውነተኛ ድምጽ እዚህ ላይ ይላል የመሰከሩባቸውን ይመለሱ ዘንድ ወደ አንተም ይመለሱ ዘንድ የመሰከሩባቸውን ነቢያትን ገደሉ ሰዎች ወደ እግዚአብሔር እንዲመለሱ የእውነትን ቃል የሚናገሩ ድምጾችን አጥፍታለች ቤተክርስቲያን የሚመሰክሩላቸውን እንጂ የሚመሰክሩባቸውን ነቢያት የምታጠፋ ቤተክርስቲያን ሆናለች የምድራችን ቤተክርስቲያን ዛሬ በጌታ በኢየሱስ ስም ነቢያትን የእውነትን ድምጽ የአንተን ቃል የልብህን ሐሳብ የመንግስትህን ችሎት ሐሳብና ቃል የሚያመጡትን ነቢያት የገደለችበት የገፋችበት ዘመን ይቅር በለን ብለን አሁንም ንስሐ እንገባለን ሃሌሉያ ራዛማን ታከፋያ እግዚአብሔር ሆይ በደላችንን ይቅርበል የአንተን የድምጽ ምንጭ ሆኑትን የአንተን የእውነት መገለጥ ምንጭ ሆኑትን የአንተን የተግሳጽ ምንጭ ሆኑትን ዛሬ እግዚአብሔር ሆይ የሚያባብል የሚያዳንቅ የሚያነቃቃ ወገኖቼ ዛሬ እግዚአብሔር ሆይ በነብይነት ስፍራ ውስጥ ተሆኖ ነገር ግን ከማነቃቂያ ንግግር ያላለፈ ሰውን ወደ እግዚአብሔር የሚመልስ የሚመሰክርበት የሚነቅፍ የሚገስጽ ድምጽ እንዳይሰማ በእንደዚህ አይነት ሁኔታ በድለናልና ይቅር በለን እግዚአብሔር ሆይ ነገስታት ካህናት የበደልንበትን በደል በኢየሱስ ስም ይቅር በለን አሁንም የእውነትን ድምጽ ካንተ የሚያመጡ የሚመሰክሩብንን ወደ አንተ ተመለሱ የሚሉንን ነቢያት ድምጽ መስማት እንድንችል ልባችንን መልስ ልባችንን አቅና አሜን ሃሌሉያ በመጨረሻ የእግዚአብሔር ቃል ሲናገር ቁጥር 35 ላይ ሌላኛው ንስሐ የገባበት በመንግስታቸውም በሰጣቸው ታላቅ በጎነትህ ይላል በፊታቸውም በሰጠው በሰባው ምድር
አላመለኩህም ከክፉ ስራቸውም አልተመለሱም ይላል። ወገኖቼ ከላይ ያየናቸው ኃጢያቶች ሲን ኦፍ ኮሚሽን ይባላሉ። የምናደርጋቸው ኃጢያቶች ናቸው። ሌላኛው ኃጢያት ደግሞ ሲን ኦፍ ኦሚሽን ያለማድረግ ኃጢያት ነው። እዚህ ላይ ያደረጉትን ሳይሆን ያላደረጉትን ነው። በፊታቸው በሰጣቸው ምድር አላመለኩም። ወገኖቼ እግዚአብሔር ምድራችንን እንደጠበቀ ምድራችንን እንዳዳነ ምድራችንን እንደባረከ ቤተክርስቲያን ተመልከቱ። ባለፉት ጥቂት 20 ዓመታት እግዚአብሔር ለቤተክርስቲያን ያደረገውን በጎነት ተመልከቱ። አላመለክኑም እንደሚገባው በቅንነት በጽድቅ አላመለክኑም። ምድራችንን ባለፉት ጥቂት ዓመታት ከስንት ጉድ እንደታደጋት ከስንት ጥፋት እንደታደጋት እያየን ነገር ግን ያደረገልንን ነገር በምስጋና አልመለስንም። በዚህ በድለናል። እስቲ አሁንም ስለ ምድራችን በዚህ ነገር ንስሐ እንገባለን። ሃሌሉያ። እግዚአብሔር አባት ሆይ ባደረክልን በጎነት ለቤተክርስቲያን ባደረከው ለህይወታችን ባደረከው ለምድራችን ባደረከው በጎነት ጥበቃ በረከት አላመለክንም እንደሚገባ አላመሰገንንምና ይቅር በለን። እግዚአብሔር እንደነገሩ ያንተን በጎ ስራ ያንተን በረከት ያንተን ጉብኝት ብዙ መልካም ነገሮችን ስትሰጠን መልካም አገልጋዮችን ስትሰጠን መልካም ዘመንን ስትሰጠን ብዙ ነፍሳትን ስትሰጠን መንፈስ ቅዱስን ስትሰጠን ቅባትን ስትሰጠን ቅቡአንን ስትሰጠን የእውነት መገለጥ ስትሰጠን አላመሰገንንም። እግዚአብሔር ሆይ እንደዚሁ ምድራችንን ከክፋት ስትጠብቅ በበረከት ስትሞላ አላመሰገንንም። ስለዚህ እግዚአብሔር ሆይ ተቆጥተሃልና እባክህ ይቅር በለን እንልሃለን። አሁንም ስላደረክልን በጎነት ስለማይቆጠረው ምሕረትና ቸርነት እናመሰግንሃለን። ይቅር በለን። ልባችንን በእያንዳንዱ ያንተ በጎ ስራ እናመሰግንህ ዘንድ እርዳን። ሃሌሉያ። እግዚአብሔር ይመስገን። ነህምያ ይሄን ካደረገ በኋላ ቁጥር 38 ላይ እንዲህ አለ፣ ስለዚህም ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን፣ አለቆችም ሌዋውያኖችም ካህናቶችም ያትሙበታል። ዛሬም በጌታ በኢየሱስ ስም ይሄ ለምድራችን የገባነው ንስሐ በክርስቶስ ኢየሱስ ደም በአዲስ ኪዳን አቅም የታተመ ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። እንግዲህ ቅዱሳን ሶስተኛው የምድራችን የበሽታ የህመም በሽታ መንስኤ ቸነፈር የእግዚአብሔር አባታዊ ቁጣ የፈጠረው ቅጣት እንደሆነ አምነናል። ለዚህም መድኃኒቱ ንስሐ ነው። የንስሐ ምንነትና ሞዴልንም በእግዚአብሔር ቃል ተመልክተናል። እግዚአብሔር ይመስገን። እንግዲህ ቅዱሳን በዚህ የዛሬ ይህንን ምድራቸውን ፈውሳለሁ የሚለውን መልእክት እናጠናቅቃለን። ለቤተክርስቲያን በበጎነት የእግዚአብሔርን ሥራ ለማስፋት ለመስጠት የምትፈልጉ በቴሌቪዥኑ መስኮት ላይ የቤተክርስቲያናችን የባንክ አካውንቶች ይጻፋሉ እና እነዚህ የባንክ ቁጥሮች ተመልክታችሁ መስጠት ትችላላችሁ። የምርጦች ሰዓት ቤተክርስቲያን አብሮ ሰራተኞችና አገልጋዮች ደግሞ እሁድ በሚኖረን መደበኛ ፕሮግራም ላይ ዛሬ በፖስታ አዘጋጅታችሁ ይዛችሁ መስጠት ትችላላችሁ። ወይም አገልጋዮች ጋር በመደወል ስጦታ መስጠት ፈልጋለሁ ማለት ትችላላችሁ። በነገር ሁሉ እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሌላ መልእክት እስክንገናኝ ድረስ ጌታ ኢየሱስ ይባርካችሁ። ሻሎም።